ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 27 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የፋኖ ጦር ትናንትናና ዛሬ ባካሄደው መጠነ ሰፊ ውጊያ ከፍተኛ ቁጥር ያለው የአገዛዙን ሰራዊት ከነመሳሪያው ከጥቅም ውጭ አድርጓል። 283 የአብይ ቅጥረኞች ሙሉ በሙሉ ተደምስሰዋል። የግንባር መረጃዎችን በስፋት አካተናል። ሌተናል ጀነራል ታደሰ ወረደ በትግራይ ወቅታዊ ሁኔታ ላይ ለመምከር ወደ አዲስ አበባ ማቅናታቸው ተሰምቷል። የአንድ ዓመት ስልጣናቸው 3 ቀናት ብቻ ቀርቶታል። ፋብን ለ7 ወራት ያሰለጠናቸውን ብቁ ኮማንዶች ሲያስመርቅ አርበኛ ዘመነን ጨምሮ ከፍተኛ አመራሮች መልእክት አስተላልፈዋል። አርበኛ ዘመነ መሬት ላይ ያለው ሀቅ የትግሉ ውጤት ነው ብለዋል። በኢራን የአየር ኃይሏን ለማዳን ዘመቻ ያካሄደችው አሜሪካ 2 አውሮፕላኖች ወድመውባታል። ውጥረቱ አሁንም ቀጥሏል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ለ7 ወራት ያሰለጠናቸውን ብቁ ኮማንዶች ሲያስመርቅ አርበኛ ዘመነን ጨምሮ ከፍተኛ አመራሮች መልእክት አስተላለፉ። የአፋብን ቴዎድሮስ እዝ የ206ኛ ኮር 24ኛ ክፍለ ጦር ለተከታታይ 7 ወራት ያሰለጠናቸውን ብቁ ኮማንዶች አስመርቋል። በምረቃ ስነ ስርዓቱ ላይ የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረን ጨምሮ በርካታ ከፍተኛ አመራሮች ተገኝተዋል። በአንድ በኩል እየማረክን በሌላ በኩል ኮማንዶ እያስመረቅን እንገኛለን ሲል አርበኛ አስረስ ገልጿል። ነባሩ የኢትዮጵያ መከላከያ የአገዛዙ የቀውስ ፕሮጀክት አስፈጻሚ በመሆኑ ምክንያት ፖለቲካዊ ዓላማውን ከማጣቱ በተጨማሪ የቴክኖሎጂ ጥገና የሆነ ጸረ ህዝብ ሰራዊት ሆኗል ሲልም ኃላፊው አክለዋል። በየማዕዘኑ የምናሰለጥነው ሰራዊት ይህንን ሰራዊት የሚያሸንፍ ብቻ ሳይሆን ለመላው ኢትዮጵያዊ ሁሉ ተስፋ የሆነ ኃይል ነው በማለት አርበኛ አስረስ የአፋብን ቴዎድሮስ እዝ የ206ኛ ኮር 24ኛ ክፍለ ጦር ለተከታታይ 7 ወራት ያሰለጠናቸውን ብቁ ኮማንዶዎች ማስመረቁን አስረድቷል። ይህንኑ የኮማንዶዎች ምረቃ አስመልክቶ መልእክት ያስተላለፈው የአፋብን ዋና ሰብሳቢ አርበኛ ዘመነ ካሴ መሬት ላይ እየተሰራ ያለው ስራ እጅግ አኩሪና የትግሉን ውጤታማነት የሚያሳይ ነው ብለዋል። 24ኛ ክፍለ ጦር በደባይ ጮቄ ሻለቃ ስር ሰልጥናችሁ ላለፉት በርካታ ወራት ብዙ ተውረዶችን አልፋችሁ ለዛሬው ምረቃ ቀን የበቃችሁ ወንድምና እህቶችን እንኳን ለዚህ ቀን አደረሳችሁ፣ እንኳን ለዚህ ማዕረግ አበቃችሁ ማለት እወዳለሁ። ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ከዚህ በፊት በተለመደው አኳኋን በየጥጉ በየእዙ በየኮሩ እና በየክፍለ ጦሩ ባልተማከለ መንገድ ውጤታማ ኮማንዶዎችን ውጤታማ መሪዎችን ባፈራበት አኳኋን ብቻ ሳይሆን ከማዕከል በሚታቀድ ግዙፍ ወታደራዊ አመራሮቻችን የሚመሩት ሰፊ የአዲስ ኃይል ግንባታ ስራ የሚሰራ ይሆናል። እሱን በማድረግ ጅማሬ ላይ የሚገኛል። ሁልጊዜም እናሰለጥናለን፣ ሁልጊዜም የበለጠ እንሸከፋለን፣ አደረጃጀቶቻችንን እንሸክፋለን፣ ሁልጊዜም እንታጠቃለን፣ ሁልጊዜም እንዋጋለን፣ ሁልጊዜም በየዘርፉ በየግንባሩ እንታገላለን፣ መጨረሻ ላይ እናሸንፋለን። ድርጅታችን አፋብን ይህን ማስኬድና መሄድ ይችል ዘንድ በበቂው እየተዘጋጀ በበቂ ሁኔታዎችን እያመቻቸና እያዘጋጀ የሚገኝ ሲሆን ባለፉት 2 ወራት አዲሱ ድርጅት በሙሉ አካሉ መሬት ላይ ይቆም ዘንድ በየጥጉ በየዙ መሰራት ያለባቸውን የሪፎርም ስራዎችን እየሰራ ዛሬ ላይ ደርሷል። እናንተን ዛሬ እያስመረቀ ያለው የቴዎድሮስ እዝም በቅርቡ እዛው የሪፎርሙን አጠናቆ በሙሉ አቅሙ በሙሉ መንፈሱ የቀጠናውን ትግል በሚመራበት አኳኋን አጠቃላይ የአፋብንን ትግል በቅጡ በሚያግዝበት አኳኋን ወደፊት የሚገሰግስ መሆኑን ላረጋግጠላችሁ ፈልጋለሁ። የዝ ሪፎርም ሂደቱን ለማሳለጥ ያመች ዘንድ ክፍለ ጦሮች የተወከሉበት፣ ኮሮች የተወከሉበት፣ የላይኛው አመራር የተወከለበት በኔ የሚመራ ኮሚቴ ተቋቁሞ መስፈርቶችን አዘጋጅቶ እጮችን እየጠቆመ ይገኛል። ከእዙ ሰብሳቢ ጀምሮ የድርጅታችን ህገ ደንብ በሚፈቅደው መሰረት ለልዩ ልዩ ቦታዎች የሚሆኑ አመራሮችን በመስፈርቶቹ ለይቶ በመስፈርቶቹ አንጥሮ እኔ የምመራው ኮሚቴ ለሚመለከተው ካቀረበ በኋላ ጸድቆ እዛችን በተሻሉ መሪዎች፣ በተሻሉ ነፍሶች፣ በተሻሉ ስብዕናዎች የሚመራበት ጊዜ በጣም ቅርብ ነው የሚሆነው። ሁላችንም በያለንበት ለዚህ ሂደት ገንቢ አስተዋጽኦ እናበርታ።
ከወሬ ከሐሜት ከማህበራዊ ሚዲያ ግርግርና ጫጫታ ራሳችን ጠብቀን ዓላማችን ላይ አይናችን ሳናነሳ ዓላማችን በእጃችን ብቻ ሳይሆን በጥፍራችንም በጥርሳችንም መውጭጨን ይዘን ወደፊት እንድንገሰግስና የመከራ ጊዜያችን አሳጥረን ለድል እንድንበቃ ሁላችሁንም አደራ ማለት ፈልጋለሁ። እግዚአብሔር ይጠብቃችሁ። አመሰግናለሁ። የፋኖ ጦር ትናንትናና ዛሬ ባካሄደው መጠነ ሰፊ ውጊያ ከፍተኛ ቁጥር ያለው የአገዛዙን ኃይል ከነመሳሪያው ከጥቅም ውጭ ያደረገ። አፋብን ቴዎድሮስ እዝ 206ኛ ኮር ስር የሚገኘው 34ኛ ክፍለ ጦር ትናንት መጋቢት 26 2018 ዓ.ም በአነደድ ወረዳ ጃማና ታላቅ አምባ የሚገኙ የፋኖ አባላትን ለማፈን የተንቀሳቀሰ የአገዛዙ ሰራዊት ላይ ባደረጉት አጸፋዊ ጥቃት 30 የአገዛዙ ወታደሮች እስከ ወዳኛው የተሸኙ ሲሆን በርካቶች ቁስለኛ መሆናቸው ተገልጿል። 34ኛ ክፍለ ጦር ቃኝና መሐንዲስ ከቀኑ 8 ሰዓት ጀምሮ ባደረጉት እልህ አስጨራሽ ውጊያ የአድማ ብተና አዛዡ ሲገደል መገናኛ ራዲዮ መማረኩ ታውቋል። ምስራቅ አማራ ግንባር ስንሸጋገር ደግሞ ሌላ የፋኖ ጦር ድል እናገኛለን። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ 303ኛ አሳምነው ኮር 19ኛ ክፍለ ጦር ዋግሹም ብርጌድ በደሃና ወረዳ ዱራ ቀበሌ ተከማችቶ በነበረው ሚሊሻና ፖሊስ አባላት ላይ የማያዳግም እርምጃ ወስዷል። ብርጌዱ ትናንት መጋቢት 26 2018 ዓ.ም ከንጋቱ እስከ ረፋድ 3 ሰዓት በወሰደው ጥቃት ደሃና ወረዳ ዱራ ቀበሌ ተከማችቶ የሚገኘውን ሚሊሻና ፖሊስ 28 ተደምስሶ 26ቱ የተማረከ ሲሆን 34 ክላሽንኮቭ፣ 7 ሲሜኖ ክላሽ እና 3 ኪ በጥቅሉ 44 የጦር መሳሪያ ተማርከዋል። በሌላ መረጃ መነሻውን አይና ከተማ አድርጎ ቡግና ወረዳ 09 ጉልሃ ቀበሌ የተንቀሳቀሰው የአብይ አህመድ ዙፋን አስጠባቂ ሰራዊት 19ኛ ተፈራ ማሞ ክፍለ ጦርን ለማጥቃት በመጣበት ቅጽበት ፋኖቹ ባደረጉት የደፈጣ ውጊያ ታላቅ ድልን ተጎናጽፈዋል። በዚህ የደፈጣ አውደ ውጊያ 34 የጠላት ኃይል ሲደመሰስ 43 ቁስለኛውን በመያዝ የተመለሰ ሲሆን የፋኖን ክንድ መቋቋም ያቃተው ጠላት በንጹሃን ላይ ጭካኔ ብትሩን አሳርፏል ሲል ሚኒሊክ እዝ አሳውቋል። መረጃውን የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ መምህር ቢሆነኝ ቢያበይን አድርሷል። በዚያው አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ 104ኛ ኮር አልብኮና ወረኢሉ ወረዳ ላይ ታላቅ ድል መጎናጸፉ ተሰምቷል። የሚኒሊክ እዝ የ104ኛ ኮር ቃኝ ቡድንና የኮሩ 25ኛ ክፍለ ጦር ትናንት መጋቢት 26 2018 ዓ.ም በደቡብ ወሎ ዞን አልብኮ ወረዳና ወረኢሉ ወረዳ ላይ ወሳኝ ድል አስመዝግበዋል። ራሱን ጥምር ጦር ብሎ የሚጠራው የአብይ አህመድ ዙፋን አስጠባቂ ሰራዊት ለአፈናና ቀጠና አስለቅቃለሁ ብሎ በድሮንና በመድፍ የታገዘ ማጥቃት ቢያደርግም እቅዱ ከሽፎበት በደረሰበት የመልሶ ማጥቃት ሰብአዊና ቁሳዊ ኪሳራ አስተናግዶ ወደ መጣበት ተመልሷል። በተጋድሎ 15 የተደመሰሰ 20 ቁስለኛ 10 ክላሽ ከተደመሰሱት ላይ የተነሳ 10 ወታደራዊ ሻንጣ 1200 የብሬን ተተኳሽ 2000 ክላሽ ተተኳሽና በርካታ የጦር ሜዳ የመጀመሪያ ሕክምና እርዳታ መስጫ የአገዛዙ ኪሳራ ማረጋገጫ ሆነዋል። በዛሬው ዕለት በምዕራብ ግንባር የተመዘገበው ድል ደግሞ የፋኖን የድል ሀዲድ ያመላከተ ሆኗል። ዛሬ መጋቢት 27 2018 ዓ.ም አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ህዝብ ግንኙነት ያደረሱት መረጃ በድምሩ 283 ያገዛዙ ቅጥረኞች መወገዳቸውን ያመለክታል። አንደኛው የጎንጂ ቆላላ ድል ሲሆን 33ኛው ክፍለ ጦር ከተማዋን በሁሉም አቅጣጫ በመቆጣጠር 63 የናረጋ ከበደ የብልጽግና ተላላኪዎችን እና ከ20 በላይ የስርዓቱ ጠባቂዎችን ከጥቅም ውጭ አድርገዋል። በዚህ ዘመቻ ቁጥራቸው ያልታወቁ የግፍ እስረኞች ተለቀዋል። በሌላ በኩል በአዴት ከተማ ደግሞ 11ኛና 22ኛ ክፍለ ጦሮች ባካሄዱት የተቀናጀ ጥቃት የብልጽግናን ኃይል በመስበር የጠላትን አንጀት የሚያሳርር ድል ተቀዳጅተዋል። በዚህ ኦፕሬሽን ከ200 በላይ የአድማ ብተናና የሚሊሻ አባላት ሲደመሰሱ ከ100 በላይ የጠላት ኃይሎች በከባድና ቀላል ቁስል ከውጊያ ውጭ ሆነዋል። ከ100 በላይ ያለበቂ ምክንያት የታሰሩ ንጹሐን ወገኖች ከስር ያለው መረጃ ላይ ስሙላ ምርጫ ተዘጋጅቶ የነበረው የካርድ ክምርም ሙሉ በሙሉ ወደ አመድነት ተቀይሯል ሲል አስረድቷል። ሌተናል ጀነራል ታደሰ ወረደ በትግራይ ወቅታዊ ሁኔታ ላይ ለመምከር ወደ አዲስ አበባ ማቅናታቸው ተሰማ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ወቅታዊ ሁኔታ ላይ ለመምከር ዛሬ እሁድ መጋቢት 27 2018 ዓ.ም አመሻሽ ላይ ወደ አዲስ አበባ ማቅናታቸው ተሰምቷል። ለታደሰ ወረደ ቅርበት ያላቸው ምንጮች ባወጡት መረጃ አንድ ዓመት የጊዜያዊ አስተዳደር ስልጣናቸው ከ3 ቀናት በኋላ የሚጠናቀቀው ሌተናል ጀነራል ታደሰ በዚሁ ጉዟቸው ከአብይ አህመድ እና ከሌሎች የብልጽግና ሹመኞች ጋር ተገናኝተው በትግራይ ወቅታዊ ጉዳዮች ዙሪያ በስፋት ይወያያሉ ብለዋል። ለአንድ ዓመት ትግራይን እንዲያስተዳድሩ መጋቢት 30 2017 ዓ.ም ኃላፊነት የተረከቡት ሌተናል ታደሰ ከ3 ቀናት በኋላ የስልጣን ጊዜያቸው
ዘመናቸው የሚያበቃ ሲሆን ከመጋቢት 30 በኋላ ለተጨማሪ 6 ወራት በዚሁ ኃላፊነት ይቀጥላሉ ወይስ በሌላ ሰው ይተካሉ የሚለው እስካሁን የታወቀ ነገር የለም። ከቀናት በፊት በወጣ መረጃ ታደሰ ወረደ ስልጣናቸውን ሊያስረክቡ እንደሆነ ቢነገርም ማረጋገጫ አልተሰጠም። ከብልጽግናም ከህወሓትም ጋር እየሰሩ በሁለት ቢላዋ ይበላሉ በሚል የሚተቿቸው አካላት ከቀናት በኋላ የሚሆነው ነገር በትግራይ ጦርነት ይቀሰቀስ ሲሆን ለሚለው ጉዳይ ምላሽ ይሰጣል የሚል ሀሳብ አላቸው። ትግራይ ላይ ጦርነት ለመክፈት የተዘጋጀው የብልጽግና ቡድን ታደሰ ወረደን ወደ አዲስ አበባ የጠራው ለወሳኝ ጉዳይ መሆኑ አያጠያይቅም የሚሉት ምንጮች ታደሰ ወረደን በጥቅም ለመያዝ የሚደረገው ጥረት ዋናው እንደሆነም አክለዋል። በኢራን የአየር ኃይሏን ለማዳን ዘመቻ ያካሄደችው አሜሪካ 2 አውሮፕላኖች ወደሙባት። አሜሪካዊውን የአየር ኃይል አባል ለማዳን በተካሄደው ዘመቻ ውስጥ ተሳታፊ የነበሩ 2 የአሜሪካ የትራንስፖርት አውሮፕላኖች መውደማቸውን ኒውዮርክ ታይምስ ዘግቧል። ጠፍቶ የነበረውን አሜሪካዊ ከኢራን ለማስወጣት በመቶዎች የሚቆጠሩ የልዩ ኃይል አባላት ተሰማርተው የነበረ ሲሆን ከኢራን ኃይሎች ጋር የተኩስ ልውውጥ ተደርጓል። ጋዜጣው አንድ የአሜሪካ ወታደራዊ ባለስልጣንን ጠቅሶ እንደዘገበው ኮማንዶዎቹንና ፓይለቱን ከኢራን ለማስወጣት የተሰማሩት ወታደራዊ ማጓጓዣ አውሮፕላኖች ኢራን ውስጥ ባሉበት ቀርተዋል ብለዋል። ይህንንም ተከትሎ ከተልእኮ በኋላ የአሜሪካ ወታደሮች ከፓይለቱ ጋር በሌሎች 3 አውሮፕላኖች እንዲወጡ መደረጋቸውንና መንቀሳቀስ ያልቻሉት የትራንስፖርት አውሮፕላኖች በኢራናውያን እጅ እንዳይገቡ በሚል እንደወደሙ መደረጋቸውን ባለስልጣኑ ተናግረዋል። አንድ የኢራን የመረጃ ምንጭ እንዳስታወቀው አንድ C-130 የአሜሪካ አውሮፕላን ስፋሃን ከተባለው የአገሪቱ ክፍል በስተደቡብ በኢራን የፖሊስ ኮማንዶ ክፍል ተመቶ ወድቋል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ ተመቶ የወደቀ ፓይለቷን ለማዳን አውሮፕላኖቿን ባሰማራችበት ጊዜ አገሪቱ የተለያዩ ወታደራዊ ክፍሎች በቅንጅት በወሰዱት እርምጃ የጠላት አውሮፕላን ወድሟል። አሜሪካ በድጋሚ ውርደትን ተከናንባለች ብሏል። የኢራን ጦር ተመቶ የወደቀውን የኤፍ-15 አውሮፕላን አባል ለማዳን አሜሪካ ባካሄደችው ዘመቻ ወቅት ብላክ ሃውክ ሄሊኮፕተር እና C-130 ወታደራዊ ትራንስፖርት አውሮፕላንን ጨምሮ የጠላት ወራሪ አውሮፕላኖች ተመተዋል በማለት 2 የአሜሪካ አየር ኃይል በራሪዎች ላይ ጥቃት መፈጸሙን አስታውቋል። ይህ በእንዲህ እንዳለ የኢራን ባለስልጣናትና መንግስት በሚያወጧቸው መግለጫዎች አሜሪካ ተመቶ የወደቀው ተዋጊ ጀት ውስጥ የነበረውን የአየር ኃይል አባል ለማዳን ያካሄደችው ዘመቻ ውድቀት እንደሆነ አድርገው እያቀረቡት ይገኛሉ። ዛሬ ጠዋት ፕሬዚዳንት ዶናልድ ትራምፕ አሜሪካ ድፍረት ከተሞላባቸው የፍለጋና የማዳን ዘመቻዎች መካከል አንዱ የሆነ ተልዕኮ መፈጸሟን አስታውቀዋል። በዚህ ወታደሯን ማዳኗን ገልጸዋል። የኢራን ጦር ሀታም አልአንቢያ ማዕከል ዋና መስሪያ ቤት ቃል አቀባይ ግን ተልዕኮውን የከሸፈ እንደሆነ አድርገው ገልጸውታል። ጠላት ተመቶ የወደቀውን ተዋጊ አብራሪውን ለመታደግ በተስፋ መቁረጥ ያካሄደውን ውጥረት በሁሉን ቻዩ ፈጣሪ ባርኮትና መለኮታዊ እገዛ እንዲሁም ጊዜውን በጠበቀ እርምጃና የጋራ ዘመቻ ከሽፏል ብለዋል። የመታደግ ተልዕኮ በሚካሄድበት ወቅት በአሜሪካና ኢራን ወታደሮች መካከል ውጊያ ተከፍቶ እንደነበር ተዘግቧል። የኢራን መንግስት ቴሌቪዥን ጣቢያ በዘገባዎቹ በሙሉ አሜሪካንን ተመሳሳይ ትርክት ሲያስተጋባ ነበር ተብሏል። ሁኔታውን በአውሮፓውያኑ 1980 በማዕከላዊ ኢራን ታባስ ውስጥ አሜሪካዊ ታጋችን ለማዳን ተካሂዶ ከከሸፈው ኦፕሬሽን ኤግል ክላው ጋር በማመሳሰል አቅርቦታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።